መረጃዎችና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። አዲስ ተጨማሪ ኃይል እንዲሰማራ የሚል ትዕዛዝ ተሰጥቷል የሚለውን ጨምሮ በአማራ ክልል በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ እንደዚሁ ተጨማሪ መረጃዎች አሉ። በተደረጉ ውጊያዎች ወታደራዊ ጉዳት ደርሷል። የወረዳ የጸጥታ ኃላፊዎችን ጨምሮ እንደዚሁ በውጊያ ስለሞታቸው የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢዎች አዲስ የተሰጡ ወታደራዊ ስምሪቶችም ይገኛሉ። ከነዚህ መካከል በደቡብ ጎንደር ቀጠና ላለፉት 2 ወራት ብዙዎቹ አካባቢዎች በፋኖ ቁጥጥር ስር ናቸው። እነዚህን ጨምሮና በቅርቡ ከፍተኛ ወታደራዊ እንዲሁም ደግሞ የፖለቲካ ባለስልጣናትን በዚህ ቀጠና ያጣው ብልጽግና አዲስ ወታደራዊ ስምሪት መስጠቱን የሚገልጹ መረጃዎች ወጥተዋል። ለዚህም ሲባል ከተለያዩ አካባቢዎች በሁሉም አቅጣጫ እንዲሁም ደግሞ የደቡብ ዕዝን ጨምሮ ወደ አካባቢው እንዲንቀሳቀስ ትዕዛዝ መሰጠቱን የመረጃ ምንጮች ገልጸዋል። ይህንን ጨምሮ በአማራ ክልል ያሉ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እንድትከታተሉ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ የትግራይ ጊዜያዊ አስተዳደር ጊዜ ገደቡ እየተጠናቀቀ ነው የሚገኘው። ከዚህ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። በትግራይ ህወሓት እያደረገ ያለውን ወታደራዊ ዝግጅት በተለይ መክት ላሉት ዘመቻ የሎጂስቲክ የሰው ኃይል እንዲሁም ደግሞ የወታደራዊ የጦር መሳሪያ ከውጭ ማስገባትን ጨምሮ ያለው ዝግጅት ባለበት ሁኔታ በሌላ በኩል የሚገኙ የቀድሞ የህወሓት ባለስልጣናትና የኢትዮጵያ የጦር ኃይል አዛዥ የሆኑ ሰዎች ደግሞ ሌላ ትግራይን በተመለከተ ሌላ የፖለቲካ እንቅስቃሴ እያደረጉ መሆናቸው የተሰማው። ይሄ እንግዲህ በትግራይ በተለይ ከሚቀጥሉት 11 ቀናት በኋላ የጀነራል ታደሰ ወረደ የስልጣን ጊዜ ይጠናቀቃል። ከዚህ ጋር በተያያዘ በትግራይ ያለው አጠቃላይ ሁኔታ እዚሁ ተለዋጭ ጉዳዮችን ሊያስከትል ይችላል። ለዚህም ያሉ እንቅስቃሴዎችና አዳዲስ መረጃዎችን ትሰማላችሁ። ለዚህም ደግሞ በአፍሪካ ቀንድ በሱዳንና በሶማሊያ የኢትዮጵያ ስም እየተነሳ ነው የሚገኘው። ቀደም ብሎ በሱዳን የፈጥኖ ደራሽ ኃይሉን ኢትዮጵያ በመደገፍ ለዚሁ እንደ ኩርሙክ የመሳሰሉትን ወታደራዊ ስትራቴጂክ ቦታዎች እንዲቆጣጠር አድርጋለች ከሚለው የሱዳን ወቀሳ፣ አሁን ደግሞ ሶማሊያ ደግሞ የኢትዮጵያ ወታደሮች በደቡብ ምዕራብ የሶማሊያ ቀጠና ባይዶዋ ከተማን በተመለከተ አዲስ መረጃ ይዘው ወጥተዋል። ኢትዮጵያ ወታደራዊ እንቅስቃሴና የጎረቤት ሀገራት ዲፕሎማሲው ሁኔታ በዚህ እየተገለጸ ነው የሚገኘው። ከዚህ ጋር በተያያዘ እንደዚሁ መረጃ ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን ልካችሁልኛል። ፋኖን የተመለከቱ አስተያየቶችን ልካችኋል። አለማጣ አካባቢ ለዚሁ በተለይ የመንጃ ፍቃድ ለማሳደስ የሄዳችሁ ሰዎች በህወሓት ሰዎች ለመክት ዘመቻ ከፍተኛ ገንዘብ መጠየቃችሁና ካሁን በፊት 680 ብር ይከፈልበት የነበረውን የመንጃ ፍቃድ ማሳደሻ 5000 ብር እያስከፈሉ መሆኑን ባለማጣ ይሄ ከፍተኛ ቅሬታ እንደፈጠረባችሁና በአካባቢ የሚገኙ ሰዎች ከፍተኛ የሆነ ገንዘብ ቅጣት በተለያየ መንገድ እየከፈሉ መሆኑን የሚገልጸውን ጥቆማ ጨምሮ በተለያዩ አካባቢዎች እንደዚሁ የትራንስፖርት ዋጋ መወደድና የነዳጅ ጋር ያለውን ጥረት በተመለከተ ዛሬም ተጨማሪ መረጃዎችን አድርሳችሁኛል። አመሰግናለሁ። በሌላ ጊዜ በዝርዝር የሚመለስባቸው ይሆናል። አሁን ግን ወደ መረጃዎቹ ነው በቀጥታ የሚሄደው። የመካከለኛው ምስራቅ መረጃዎችን የማስቀድመው የመካከለኛው ምስራቅ እስራኤልና አሜሪካ በጋራ በኢራን ላይ የከፈቱት ጦርነት 1 ወር ሊሞላው 1 ቀን ነው የቀረው። ባለፉት 29 ቀናት እንግዲህ በቀጠና ያለው አጠቃላይ ጦርነት ኢራን ላለፉት 29 ቀናት እንደዚሁ ያጸፋ ምላሽ እየሰጠች የቆየችበት የጦር መሳሪያ አቅምና እንዲሁም ደግሞ ቀጠናዊ የኢኮኖሚ ጫናዋ ጨምሯል። ከዚህ ጋር በተያያዘ ያሉ አጠቃላይ መረጃዎችንና ተዛማጅ ጉዳዮችን በዚህ ሰዓት ይዣለሁ ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ እንግዲህ ከወጡ መረጃዎች መካከል ኢራን የሆርሙዝ ሰርጥን ሳያሳውቁ ሊያልፉ ነበር ባለቻቸው መርከቦች ላይ ጥቃት መፈጸሟና አንድ መርከብ ሙሉ በሙሉ በሚሳኤል መጋየቱን የሚገልጹ መረጃዎች ወጥተዋል። ይህም በቀጠናው ያለውን ውጥረት ያባብሰዋል ተብሏል። ይህን የሆርሙዝ ሰርጥን እስከ ዛሬ አርብ ድረስ የጊዜ ገደብ የሰጡት ዶናልድ ትራምፕ እስከ አርብ ድረስ እንድትከፍት ኢራንን የጊዜ ገደብ ሰጥተው ነበር። ይሄ አልሆነም። አሁንም ተጨማሪ የጊዜ ገደብ ሰጥተዋል። ድርድር የተባለው ጉዳይም ዛሬ ባለፉት 24 ሰዓታት እንደዚሁ የሚዲያዎች ላይ ድርድር የሚለውን የኢራንና የአሜሪካን ድርድር እንደዚሁ ድምፁን ዝቅ አድርገውታል። ይህንን ተከትሎ ውጥረቶች ጨምረዋል። የመካከለኛው ምስራቅ የአየር በረራ እንዲሁም ደግሞ የኢነርጂ ማዕከላት እንደዚሁ ጉዳት ደርሶባቸዋል። በረራዎችና የአውሮፕላን ማረፊያዎች በኢራን ድሮኖችና ሮኬቶች እንደዚሁ እየወደሙ ነው የሚገኙት። ባለፉት በ24 ሰዓታት ያሉ ዋና ዋና መረጃዎች ምንድናቸው? አሁንም ኢራን ያልተነኩ ግዙፍ የሆኑ የሚሳኤል ዋሻዎችና የድሮን ማምረቻ ማዕከላት አላት የሚለው ነው። ይሄ መነጋገሪያ ከሆኑ ዜናዎች መካከል ነው። ኢራን አሁንም ያልተነኩ ግዙፍ የምድር ውስጥ የሚሳኤል ከተሞች አቋቁማለች። የአሜሪካ ምሽግ ደርማሽ የሚባሉት እንደ ጂቢዩ 57 የመሳሰሉት አውሮፕላኖች የሚጥሉት 30,000 ኪሎ ግራም የሚመዝን ቦምብ ጭምር ሊደረምሳቸው የማይችሉ ከምድር በታች እስከ ግማሽ ኪሎ ሜትር ዘልቀው
የተቆፈሩና ርዝመታቸውም እንደዚሁ እስከ 1 ኪሎ ሜትር የሚረዝም የምድር ውስጥ የሚሳኤል ዋሻዎች ኢራን አላት እየተባለ ነው የሚገኘው። ይሄ ያለ መነጋገር ሆኗል። አሜሪካ የኢራንን የኮንክሪትና የምድር ውስጥ ዋሻዎችን ለመደርመስ እንደ ቢ52 የመሳሰሉ ቦምብ ጣይ አውሮፕላኖችን ብታሰማራ በዚህ ላይ ፈጽሞ ጉዳት ልታደርስበት አትችልም እየተባለ ነው የሚገኘው። ይህም የአሜሪካን የቴክኖሎጂና የአየር ኃይል ታሳቢ በማድረግ የተገነቡ የምድር ውስጥ ዋሻዎች ናቸው የኢራን። አሁንም በዚህ ውስጥ እንግዲህ የሚሳኤል እና ወታደራዊ መምሪያ ማዕከላት ይገኙበታል። መሰረተ ልማት፣ የቴክኖሎጂ አገልግሎት የተሟላላቸው ዋሻዎች አሁንም በኢራን በውስጥ እንዳሉ ተገልጿል። በዚህ ምድር ውስጥ እንግዲህ ዋሻው ሁሉም ነገር እየተሟላለት ነው። ከነዚህ መካከል እንግዲህ እየተገለጹ ካሉት መካከል በተለይ ግራናይት ተብሎ የሚጠራው ተራራ ስር ትልቅ የኢራን የኒውክሌር እንዲሁም ደግሞ የሚሳኤል ማከማቻ ዋሻ መኖሩን ሚዲያዎች ገልጸዋል። ግራናይት ተራራ ስር ያለው የኢራን የኒውክሌር ዋሻና የምድር ውስጥ ከተማ የሚሳኤል ከተማ ወደ ግማሽ ኪሎ ሜትር ወደ መሬት ዘልቆ የገባ ሲሆን በውስጡም እንደዚሁ ባቡሩን ጨምሮ የተለያዩ መሰረተ ልማቶች የተሟሉለት ነው ተብሏል። ኢራን እንደዚህ አይነት ወታደራዊ ድብቅ ቦታዎችን ይዛ ነው አሁንም እየተዋጋች ያለች ብሏል። ሌላው ከኢራን አንጻር ከተሰሙ መረጃዎች መካከል ኢራን 1 ሚሊዮን እግረኛ ሰራዊት ልታሰማራና ወታደራዊ አጸፋ ምላሽ ዝግጁ እንዲሆን ትዕዛዝ ሰጥታለች የሚለው ነው። 1 ሚሊዮን እግረኛ ጦር ለአሜሪካ ወረራ ዝግጁ እንዲሆን ኢራን ትዕዛዝ ሰጥታለች። በዚህም እንግዲህ የተለያዩ የጦር አደረጃጀቶች ናቸው በኢራን ጥሪ የተደረገላቸው። ኢራን ካላት የጦር አደረጃጀት የተለያዩ አደረጃጀቶች ያሉት አደረጃጀትና ያልተማከለ የጦር ስርዓት መኖሩ ተጋላጭ እንዳትሆንና ለድርብርብ ጥቃቶች እንድትመክት አስችሏታል ነው የተባለው። ከነዚህ መካከል ባሳጅ ተብሎ የሚጠራ አንድ የሚሊሻና የወታደር ኃይል አለ። እሱን ጨምሮ የኢራን አብዮታዊ ዘብ 179,000 ወደ 180,000 የባህር ኃይል፣ የአየር ኃይል፣ የምድር ጦር ያለው እንዲሁም ደግሞ የኢራን መደበኛ ጦርን ጨምሮ ሌሎች ያልተጠቀሱ ተባባሪ ታጣቂዎችን ጨምሮ 1 ሚሊዮን ሰራዊት ኢራን ለዚህ ጦርነት ዝግጁ ልታደርግ ነው። አሜሪካ የእግረኛ ሰራዊት ወደ ቀጠናው ወደ ሆርሙዝን የምታስገባ ከሆነ ኢራን በዚህ ኃይል አጸፋ ምላሽ አጸፋ ምላሽ እንደምትሰጥ ነው እየዛተች የምትገኘው። ይህም እንግዲህ በተለያዩ የእዝ ማዕከላት የሚመራ ሲሆን ያልተማከለና እንዲሁም ደግሞ የእዝ ወታደራዊ ሰንሰለቱ ባንድ አለመሆኑ የኢራን ጥቃት ለመመከት አገልግሎቱ ላቅ ያለ ይሆናል ተብሏል። እንግዲህ አሜሪካ ቀደም ብሎ 82ኛ የሚባለውን የአየር ኮማንዶ ኃይሏን ወደዚህ ቀጠና እያስጠጋች መሆኗና የባህር ኃይልና አየር ወለድ እያሰማራች መሆኗ ተገልጿል። አሜሪካ አጠቃላይ እግረኛ ሰራዊት በቀጠናው ለማሰማራት የኮንግረሱ ውሳኔ ያስፈልጋል በሚል የአሜሪካ ኮንግረስን በዚህ ጉዳይ ሊሰበሰብ እንደሆነ የወጡ መረጃዎች ገልጸዋል። እስራኤልም በተመሳሳይ እንደዚሁ 400,000 ተጠባባቂ ጦሯን ለግዳጅና ለምድር ኦፕሬሽን ልትጠራ መሆኑን የወጡ መረጃዎች ገልጸዋል። በተለይ በሂዝቦላህ ላይ በሊባኖስ እየተፈጸመ ያለውን የእግረኛ ኦፕሬሽን ተከትሎ እስራኤል ተጠባባቂ ጦሯን እንደገና ልትጠራ እንደሆነ መረጃዎች ገልጸዋል። ሌላው የኢራን ተባባሪ የሁቱ ታጣቂዎች አሁን መግለጫ ሰጥተዋል። የሁቱ ታጣቂዎችም ሰራዊታቸው በተጠንቀቅ እንዲቆም አዘዋል። በየመን የሚገኙት የኢራን አጋር የሆኑ ታጣቂዎች ሰራዊታቸው በተጠንቀቅ እንዲቆም ትዕዛዝ ሰጥተዋል። በአሁኑ ሰዓት እንግዲህ በማንኛውም ግዳጅ ለመፈጸም ዝግጁ ነን ብለዋል የታጣቂዎቹ አዛዦች። በተለይ ከኢራን ጎን በመሰለፍ የሚሰጡ የትኛውንም ግዳጆች ለመወጣት ዝግጁ ነን ብለዋል። እነዚህ ታጣቂዎች የቀይ ባህርን እና በህንድ ውቅያኖስ መካከል ያለውን የባብል መንድብ የወሽመጥ ይዘጋሉ ተብሎ ከፍተኛ ስጋት መኖሩ ነው የተገለጸው። እንግዲህ ቀደም ብሎ በኢራን ሲደገፉ ከነበሩ ታጣቂዎች መካከል ሂዝቦላ በእስራኤል ላይ የሮኬት ድብደባ እያደረገ እንዲሁም ደግሞ ዘመቻ መጀመሩ ሲገለጽ የሁቱ አማጽያን እንዴት ለኢራን እስካሁን ምላሽ አልሰጡም እየተባለ ሲጠበቅ ነበር። አሁን በቀይ ባህር ቀጠና የሚገኙት የሁቲ አማጽያን ከኢራን ጎን እንድንሰለፍ እንደዚሁ ለዚህም ዝግጅታችን አጠናቀላን እንሰለፋለን እያሉ ነው የሚገኙት። ሂዝቦላህ እንደዚሁ በኢራን ላይ እንደዚሁ ጥቃቶችን ፈጽሟል። የሮኬት ጥቃቶችና ድብደባዎችን ፈጽሞ አንድ ሰው በመግደል 14 ሰዎችን አቁስሏል። እስራኤልም የሂዝቦላህ ከፍተኛ ወታደራዊ አዛዥ ሐሰን መሐመድ በሽርን አድኜ ገድያለሁ ብላለች። ይህንንም የእስራኤል መከላከያ ስኬታማ ዘመቻ ሲል ገልጾታል። የሂዝቦላህ የታንከኛ ክፍል ዋና አዛዥ የሆነው ሐሰን መሐመድ በሽር ትላንትና መገደሉን እስራኤል አስታውቃለች። ኢራን የመጨረሻ ያለችው ማስጠንቀቂያ ሰጥታለች። አሜሪካ ወደ ካርግ ደሴትና ወደ ሆርሙዝ ሰርጥ ኃይል ወይም ደግሞ ግራውንድ ኦፕሬሽን አድርጋለሁ የሚል እግረኛ ሰራዊት የምታሰማራ ከሆነ በቀይ ባህር ቀጠና የሚያልፉ መርከቦችን በሙሉ ደበድባለሁ፣ እስከ ሲዩዝ ካናል ግብጽ ድረስ
ያለውን ቀጠና እንደዚሁ አጠቃለው ስትል ኢራን ዛቻዋን አሰምታለች። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ደግሞ የኢራን የኒውክሌር ተቋማት በአስቸኳይ እንዲወድሙ ለጦሩ ትዕዛዝ ሰጥተዋል። በአስቸኳይ እንዲደመሰሱና እንዲወድሙ ትዕዛዝ የሰጡት ኔታንያሁ የአሜሪካና የኢራን ድርድር ወደ ጠረጴዛ ይመጣ ከሆነ የኢራን የኒውክሌር ተቋማት ጨርሰው ሳይወድሙ አሜሪካ በከፊል ልትተው ትችላለች በድርድር ምክንያት፣ ይህም ለኛ ስጋት ነው። ስለዚህ እኛ ቀድመን ማውደም አለብን በማለት ጦራቸው ይህንን የኒውክሌር ተቋማት በአጭር ቀናት ደምስሶ እንዲያወድም ትዕዛዝ ሰጥተዋል። ዶናልድ ትራምፕ ቀልድና ፖለቲካቸውን እንደዚሁ እየቀላቀሉ እየለቀቁ ነው የሚገኙት። ዶናልድ ትራምፕ ኢራናውያን አንተ መሪያችን ሁን ብለውኛል ብለዋል። እንግዲህ አያቶላህ ዶናልድ ትራምፕ ሁን ብለውኛል፣ እኔ ግን አልፈልግም ብያቸዋለሁ በሚል ዓለምን ፈገግ እያስባሉ ይገኛሉ። ዶናልድ ትራምፕ ከዚህ ለ5 ቀናት ሰጥተውት የነበረውን የኢራንን ማስጠንቀቂያ ተጨማሪ 5 ቀናት ጨምረው ወደ 10 ቀን ከፍ አድርገውታል። የሆርሙዝ ሰርጥን ኢራን እስከዛሬ ድረስ ዛሬ አርብ እስከተያዘው ቀን ድረስ ክፍት የማታደርግ ከሆነ ከባድ ወታደራዊ ዘመቻ እንፈጽማለን ያሉት ዶናልድ ትራምፕ አሁን ደግሞ ተጨማሪ 5 ቀናትን ሰጥተዋል። እንግዲህ እስከሚቀጥለው አርብ ድረስ ተጨማሪ ጊዜ አራዝመውታል። እንግዲህ ይህንን በተመለከተ ካለው አጠቃላይ ሁኔታ አንጻር ድርድሩን ላለመጉዳት እንደሆነ ይገመታል። ኢራን ዋና ዋና መሪዎቿ ቢገደሉባትም ቀጣይ 3 ወራት ድረስ የመከላከያ አቅሟና እንዲሁም ደግሞ የወታደራዊ የደህንነት ተቋሟ እንዲሁም የሚሳኤል ክምችቷ ሳይቋረጥ በመካከለኛው ምስራቅ ሀገራት በመካከለኛው ምስራቅ የአሜሪካ የጦር ሰፈሮችና በእስራኤል ላይ ያጸፋ ምላሾችን ለመስጠት የሚያስችል አቅም አላት የሚሉ መረጃዎች ወጥተዋል። ባለፈው በእስራኤል የሞሳድና በአሜሪካ የሲአይኤ ስለላ ሪፖርቶች መሰረት ኢራን እስከ ሚያዝያ ድረስ ልትዋጋ ብትችል ከዛ በኋላ መሳሪያ የላትም ሲሉ ነበር። አሁን ደግሞ 3 ወራት ድረስ ልትዋጋ ትችላለች የሚል መረጃ እየወጣ ነው የሚገኘው። እንግዲህ ከኢራን አንጻር ያሉት እና ከእስራኤል ከአሜሪካ እነዚህ ናቸው። ወደ ሌሎች መረጃዎች መለሳለሁ። ወደ አገር ውስጥ መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ ነው የማስከትለው። በትግራይ እንግዲህ ያለው አጠቃላይ የህወሓት ወታደራዊ ዝግጅት በሰው ኃይል፣ በሎጂስቲክ፣ በጦር መሳሪያ ያው ይታወቃል። በየቀኑ ሪፖርት እየቀረበ ነው። በኤርትራ በኩል እንደዚሁ በየቀኑ በሸሪያ የተሸፈኑ ተሽከርካሪዎች እየገቡ ነው የጦር መሳሪያዎችን ጭነው። እንዲሁም ደግሞ የድሮን መሳሪያዎችና ጸረ ድሮን ቴክኖሎጂዎችንም እንደዚሁ ህወሓት ማስገባቱን መረጃዎች ገልጸዋል። በመቀሌና በሱዳን የጸረ ድሮንና የድሮን ቴክኒሻን ስልጠናዎች መሰጠታቸው ይታወቃል። ከዚህ ጋር በተያያዘ እንደዚሁ በይፋ እንደዚሁ ኤርትራ እያስታጠቀችን ነው ሲሉ የህወሓት የጦር አዛዦች በግልጽ እየተናገሩ ነው የሚገኙት። ይሄ ባለበት ሁኔታና ከ45 ዓመታት በታች ያለ ማንኛውም የትግራይ ተወላጅ ወደ ማሰልጠኛ ማዕከላት እንዲገባና ለዚህ ደግሞ 6 ቢሊዮን ገንዘብ እንዲሰባሰብ በብር ተብሎ የተሰጠው ዕቅድ ጋር በተያያዘ ያለው ዝግጅት እየታወቀ ባለበት ሰዓትና የትግራይ ጊዜያዊ አስተዳዳሪ የታደሰ ወረደ የስልጣን ገደብ ለመጠናቀቅ 11 ቀናት ቀርተውታል። ይህንን ተከትሎ በትግራይ አዲስ የፖለቲካ አስተላለፍ የሚመስል መረጃ ይፋ ተደርጓል። እንግዲህ በትግራይ ያለው ጊዜያዊ አስተዳደር ይህንን እና ገደቡ መጠናቀቁ ተከትሎ በትግራይ ዕለታዊ ፖለቲካ ሌላ እንደዚሁ መነጋገሪያ የሆነ ጉዳይ ዛሬ ተሰምቷል። ይህም ጉዳይ ምንድነው? የትግራይ ታጣቂ ኃይልን ጨምሮ 5 የትግራይ የፖለቲካ ድርጅቶችና የቀድሞ የጦር መሪዎች የትግራይን አስተዳደር ሊረከቡ ነው የሚል መረጃ ነው። እነዚህ በቅርቡ ምክር ቤት ምስረታ ይፋ የሚያደርጉት ስብስብ የትግራይን አስተዳደር ለመረከብ ዝግጅት እያደረገ መሆኑን መረጃዎች ገልጸዋል። ይሄ ስብስብ ዝግጅት በሚያደርግበት የምክር ቤት ምስረታ በሚያደርግበት ትይዩ ደግሞ በአፋር እና በአማራ ክልል በተለያዩ አካባቢዎች የሚገኙ የሐራ መሬት ታጣቂዎች ደግሞ የትግራይ ጸጥታ ለመረከብ ዝግጁ እንዲሆኑ የጋራ ውል መፈራረማቸውን የሚገልጹ መረጃዎች ወጥተዋል። ጀነራል ጻድቃን ጨምሮ እንግዲህ በዚህ ስብስብ ውስጥ የህወሓቱ ጌታቸው ረዳ ስምረት ፓርቲ፣ ባይቶና፣ አረና፣ ትንሳኤ ሰባ እንደርታ እንዲሁም ደግሞ ስሙ ተሰምቶ የማያውቅ ነው ይሄ ቀንጭ ሐቂ ተብሎ የሚጠሩ የፖለቲካ ድርጅቶች አንድ ላይ የትግራይን አስተዳደር ለመረከብ ካውንስል የሚመሰርቱ መሆኑን ለዋዜማ ሬዲዮ ገልጸዋል። የትግራይ የሰላም ኃይል የሚባለው ይሄ ታጣቂ ኃይል ደግሞ ይህንን ምክር ቤት የጸጥታ እና ወታደራዊ ክንፍ እንዲሆን ስምምነት ላይ ስለመደረሱ ተገልጿል። በዚህ ስብስብ ውስጥ የቀድሞ ኢትዮጵያ መከላከያ ኤታማዦር ሹም ጀነራል ጻድቃን እንዲሁም ደግሞ ጀነራል ገብረ እግዚአብሔር በየነ የታጣቂ ኃይሉ የሐራ መሬት ታጣቂ ኃይል ዋና አዛዥ፣ ጀነራል አበበ ተክለ ሃይማኖት የቀድሞ ኢትዮጵያ አየር ኃይል አዛዥና በአዲስ አበባ ዩኒቨርሲቲ መምህር እንዲሁም ደግሞ ተክላይ አሸብር የጀነራል ተክላይ አሸብር ኢንጂነር አሰፋ አብርሃ ይሄ የስያ አብርሃ ወንድም ነው። እነዚህን ጨምሮ ከፖለቲከኛ ታዋቂ ፖለቲከኞች ደግሞ እነ ጌታቸው ረዳ
የሚገኙበት ስብስብ ነው የትግራይን ጊዜያዊ አስተዳደር ለመረከብ እንቅስቃሴ እያደረገ ያለው። እንግዲህ ዋዜማ በዚህ ጉዳይ ላይ ምላሽ የሰጠው በተለይ ለዚህ ስብስብ አስተባባሪ የህወሓት ጊዜያዊ አስተዳደሩን ብቻውን ለመቆጣጠር እያደረገ ያለውን እንቅስቃሴ እናውቃለን፣ ግን ህወሓት እንዳደርግ አንፈቅድለትም የሚል ምላሽ ሰጥተዋል። ለዋዜማ ሬዲዮ ዘገባው ዋዜማ ነው። የትግራይ አስተዳደርን ለመረከብ ዝግጁ እያደረጉ የሚገኙት እነዚህ አካላት እንግዲህ ከፌዴራል መንግስቱ ምን አይነት ድጋፍ እየተደረገላቸው እንደሆነ በዋዜማ ሬዲዮ ለቀረበላቸው ጥያቄ ምላሽ አልሰጡም። ከዚህ ጋር በተያያዘ እንግዲህ የድሮን ድጋፍ ጭምር ሳይቀር እየተደረገላቸው እንደሆነ የሚገልጹ መረጃዎች ቀደም ብለው ወጥተዋል። አሁን ይሄን ጀነራል ጻድቃን እና የነ ጌታቸው ረዳ ስብስብ አዲስ አበባ ሆኖ እነ ደብረጽዮንና እነ ጀነራል ፍስሐ ማንጁስን አባሮ ይህንን ስልጣን ይረከባል ወይ የሚለውን አብረን የምናየው ነው የሚሆነው። ይህ እንግዲህ ተሰዶ የሚገኝ ታጣቂ ኃይል ተሰዶ የሚገኝ ፖለቲከኛ ትግራይ መሬት ላይ ካለው ከነደብረጽዮን ጋር ትከሻ ለትከሻ እንዲሁም ደግሞ አስፈላጊውን ዋጋ ከፍሎ ትግራይን ይረከባል የሚለው ወቅሩ የሚታይ ቢሆንም ይሄ መሳካት እድሉ ዝቅተኛ ነው። ያም ሆኖ ግን መከላከያ ሰራዊት ወደ ትግራይ ይገባል ስለተባለ ይሄ ከዚህ ጎን ለጎን እንግዲህ የሚኖረው ሚና አብሮ የሚታይ ነው የሚሆነው። እንግዲህ በዚህ የትግራይ ፖለቲካ ውስጥ በደንብ የሚታየው እንግዲህ አሁን አብይ አህመድ እረፍት ያገኘ ይመስላል። የትግራይ ፖለቲካ አሁን ከላይ በተገለጹት አካላትና ትግራይ ውስጥ ባለው ህወሓትና ባሰባሰባቸው ሌሎች ተቃዋሚዎች አማካኝነት የእርስ በርስ ሽኩቻ ሆኗል። አብይ አህመድ እንግዲህ የትግራይን ፖለቲካ እርስ በርስ ሽኩቻ ውስጥ እንዲገባ በማድረግ አሁን እረፍት እያገኘ ይመስላል። እንግዲህ በቀጣይ ከምናያቸው ክንውኖች መካከል አንዱ ነው። በዚህ በኩል እንግዲህ ህወሓት ደግሞ አስተዳደሩን ለመረከብና ጦርነት ለመጀመር ዝግጅት እያደረገ ሲሆን ህወሓት ቀጠናዊ የሱዳንን እንዲሁም ደግሞ የኤርትራን ቁጣ እንዲሁም ደግሞ በአማራ ክልል ያለውን ጦርነት ጨምሮ የተለያዩ ቀውሶችን በመጠቀም እንደዚሁ አብይ አህመድን 75% በጦርነት እናንበረክከዋለን የሚል እቅድ ነድፎ እየተንቀሳቀሰ እንደሆነ ነው የሚታወቀው። ወደ ሌሎች መረጃዎች ሲሄድ ወደ ምስራቅ ጎጃም የሚወስድን መረጃን የማስከትለው ምስራቅ ጎጃም ሸበል በረንታ ወረዳ መርገጭ ተብሎ በሚጠራ ቦታ ትላንትና ከማለዳ እስከ ረፋድ በተደረገው ውጊያ የሰብአዊ ቁሳዊ ወታደራዊ ኪሳራ መድረሱን የወጡ መረጃዎች ይገልጻሉ። ፋኖ ለሰዓታት ይችን ቦታ ተቆጣጥሮ እንደነበር የገለጹት የመረጃ ምንጮች በውጊያው የወረዳው የሚሊሻ ጽሕፈት ቤት ምክትል ኃላፊን ጨምሮ የፖሊስ መኮንኖችና የፖሊስ አባላት እንዲሁም የመከላከያና የሚሊሻ አባላት በዚህ ውጊያ ሙትና ቁስለኛ ስለመሆናቸው የወጡ መረጃዎች ገልጸዋል። 4 የሚሊሻና የፖሊስ አባላት ከነ ሙሉ ትጥቃቸው እንደዚሁ ስለመማረካቸው የወጡ መረጃዎች ገልጸዋል። 4 ሰዓት በኋላ ፋኖ ይችን ቦታ ለቆ ወጥቷል። እንደዚሁ ሚሊሻና ፖሊስም አድማ ብተናም ቁስለኛና አስከሬን ይዞ ቦታውን ለቀው ወጥተዋል። እስከ 4 ሰዓት ድረስ በአካባቢው ከፍተኛ ውጊያ ነበር ብለዋል የዓይን እማኞች። ሌላው እንደዚሁ በዚሁ ምስራቅ ጎጃም ትናንትና ውጊያ ከተደረገባቸው ከተሞች አንዷ ደባይ ጥላት ግን ቆይ ከተማ ነች። ቆይ ከተማ በተደረገው ከባድ ውጊያ እንደዚሁ ሰብአዊ ቁሳዊ ወታደራዊ ኪሳራ ደርሷል። ፋኖ ከማለዳ ጀምሮ በ3 አቅጣጫዎች በመግባት በወታደራዊ ካምፖች ላይ የፈጸመውን ጥቃት ተከትሎ ነው ያጸፋ ምላሽ በመከላከያና ከሚሊሻ ተሰጥቶ ውጊያ የተቀሰቀሰው። ከማለዳ 11 ሰዓት እስከ ጠዋቱ 2 ሰዓት ድረስ በአካባቢው ተኩስ ነበር ተብሏል። ቁጥራቸው በውል ያልታወቀ የሚሊሻ አድማ ብተና የመከላከያ አባላት ሙትና ቁስለኛ ሲሆኑ በተለይ ግራሮ ግንባር፣ ቴክኒክና ሙያ ኮሌጅ ትምህርት ቤት፣ አሞራ ገደል ተብሎ በሚጠሩት አካባቢዎች ብርቱ ውጊያዎች መደረጋቸውን የመረጃ ምንጮች ገልጸዋል። ብሬን ስናይፐር ጨምሮ የነፍስ ወከፍ መሳሪያዎችና እንደዚሁ ደግሞ ወታደራዊ ሎጂስቲኮች በፋኖ እጅ ሲገቡ በፋኖ በኩልም እንደዚሁ ጉዳት ስለመድረሱ ተገልጿል። አሃዛዊ ቁጥሩ አልታወቀም። 2 የፓትሮል ወታደራዊ ተሽከርካሪዎችም እንደዚሁ በነበረው ውጊያ ስለመውደማቸውና ከሞቱት ውስጥ ደግሞ የፖሊስ መኮንኖችም ጭምር እንደሚገኙበት የመረጃ ምንጮቹ ይህንን አሳውቀዋል። ሌላው በደቡብ ጎንደር ያለውን አጠቃላይ ሁኔታ ነው። ወደ ደቡብ ጎንደር ተጨማሪ ሰራዊት እንዲገባ ትዕዛዝ መሰጠቱን ትናንትና መሻሽ የወጡ መረጃዎች ገልጸዋል። እንግዲህ ከባህር ዳር፣ ከላሊበላ፣ ከወልዲያ ተጨማሪ ኃይል ወደ አካባቢው እንዲገባ ታዟል ያሉት የመረጃ ምንጮች በዚህ ቀጠና እንግዲህ በተደረገው ውጊያ በብልጽግና የባለስልጣናት እንዲሁም ደግሞ ወታደራዊ መሪዎች ላይ የደረሰውን ጉዳት ለመበቀል በሚል እና የዞኑ ወረዳዎች የምርጫ ጣቢያዎች ለመቆጣጠር በሚል በቀጣዮቹ ቀናት በአየርና በእግረኛ የታገዘ ዘመቻ እቅድ ተይዟል ተብሏል። ለዚህም እንግዲህ ወደ ቦታው ተጨማሪ ኃይል እንዲገባ የታዘው ለዚሁ ከባህር ዳርና ጎጃም አካባቢዎች፣ ከጎንደር ዙሪያ አንዳንድ አካባቢዎች እንዲሁም ደግሞ ከሰሜን ወሎ የተለያዩ አካባቢዎች ወደ አካባቢው ኃይል እንዲገባ ትዕዛዝ ሲሰጥ ከደቡብ የሚመጣው ደቡብ እዝም እንደዚሁ ወደ ደብረ ታቦር ቀጠና እንዲገባ ትዕዛዝ ተሰጥቷል ተብሏል። በዞኑ ከሚገኙ ወረዳዎችና ከተሞች ውስጥ እስካሁን
17 የሚሆኑት ወረዳዎችና ከተሞች በፋኖ ቁጥጥር ስር መሆናቸውን የመረጃ ምንጮቹ ገልጸዋል። የአማራ ማህበር በአሜሪካ እንደዚሁ ከመጋቢት 7 እስከ መጋቢት 13 የነበረውን የ7 ቀን የጦርነት ሁኔታ በተመለከተ ሳምንታዊ ሪፖርቱን አውጥቷል። በሳምንታዊ ሪፖርቱ በአማራ ክልል በ8 ዞኖች እና በ26 ወረዳዎች በተደረጉ ውጊያዎች በንጹሃን ላይ ያነጣጠሩ ጉዳቶች ስለመድረሳቸው በስም ዝርዝር የተደገፈ ማስረጃ ይዞ ወጥቷል። የጅምላ አፈሳና ስርዓትም በተለያዩ አማራ ክልልና አዲስ አበባን ጨምሮ በተለያዩ ቦታዎች ስለመፈጸሙ፣ የድሮን ጥቃቶችና የድሮን ስምሪቶችን በተመለከተም በተለያዩ ቦታዎች እንደነበር፣ የህወሓት ታጣቂዎች ባለማጣ ከተማ ስብሰባ ማድረግ በሰዎች ላይ የፈጸሙትን ጥቃት፣ እነ ጀነራል ታደሰ ባለማጣ ያደረጉትን ስብሰባ ጨምሮ የተለያዩ ዝርዝር ሪፖርቶችን በእስር ቤት የሚገኙ እስረኞች እንደዚሁ ያለውን አስከፊ ሁኔታ ጨምሮ ዝርዝር ሪፖርቶችን ይዞ ወጥቷል። ሌላው መረጃችን ወደ ዲፕሎማሲያዊ መረጃ ነው። የአሜሪካው አምባሳደር በአዲስ አበባ አምባሳደር ማሲንጋ ወደ አፋር በመንቀሳቀስ ከአካባቢ ባለስልጣናት ጋር መነጋገራቸውን መረጃዎች ገልጸዋል። ቀደም ብሎ የአሜሪካው አምባሳደር ወደ ጋምቤላም ተንቀሳቅሶ እንደነበር የሚገልጹ መረጃዎች ወጥተዋል። ከወራት በፊትም እንደዚሁ ወደ ወልቃይት ሁመራ የአሜሪካው አምባሳደር ጌታቸው ረዳ ጋር መሄዱ የሚታወቅ ሲሆን አሁን እንግዲህ እንደ አንድ ሀገር አስተዳዳሪ በየክልሉ እየተዘዋወረ የክልል መሪዎችን እያነጋገረ ነው ተብሏል። ይህ ዲፕሎማሲያዊ ነው ወይስ ደግሞ እንግዲህ ጉዳዩን ወደፊት የምንከታተለው ነው የሚሆነው? አንዳንድ አምባሳደሮች በዚህ ደረጃ አልፎ አልፎ በአንዳንድ አካባቢዎች እንቅስቃሴ ያደርጋሉ። ይሄ ግን ከክልል ክልል እየተዘዋወረ ነው የሚገኘው። ሌላው መረጃችን ወደ አፍሪካ ቀንድ የሚወስደን መረጃ ነው። በአፍሪካ ቀንድ ጅቡቲ ባህር ዳርቻ ላይ በ45 ኢትዮጵያውያን በጀልባ ሰጥመው ህይወታቸው ማለፉን መረጃዎች ጠቁመዋል። ይህም አነጋጋሪ ተብሏል። ከሁለት ቀናት በፊት የተባበሩት መንግስታት የስደተኞች ድርጅት ባወጣው ሪፖርት 18 በመቶ የኢትዮጵያ ስደተኞች ወጣቶች አካባቢያቸውን ለቀው በጦርነት በረሃብ በግጭት እንዲሁም ደግሞ በስራ ማጣት አካባቢያቸውን ለቀው እየተሰደዱ ነው። በባህር ዳርቻም እንደዚህ ህይወታቸው እያለፈ ነው የሚል ሪፖርት አውጥቶ ነበር። ትላንትናም የሆነው ይሄ ነው። ጅቡቲ የባህር ዳርቻ ወደ በህገወጥ መንገድ ወደ መካከለኛው ምስራቅ ሊሄዱ የነበሩ ኢትዮጵያውያን ህይወታቸው አልፏል። እጅግ አሳዛኝ ነው። ከነዚህ ውስጥ እንግዲህ አንድ በህይወት የተረፈ ሲኖር 45 አስከሬኖች እስካሁን መገኘታቸውን መረጃዎች ጠቁመዋል። እዚሁ አፍሪካ ቀንድ መረጃዎቻችን የኢትዮጵያን ውንጀላ ነው የሚመለከተው። ሞቃዲሾ ኢትዮጵያን ወንጅላለች። ሞቃዲሾ ባይዶዋ ተብሎ የሚጠራው አካባቢ የደቡብ ምዕራብ ሶማሊያ ግዛት አካባቢ የሞቃዲሾ የፌዴራል መንግስቱ እና የአካባቢው የደቡብ ምዕራብ ሶማሊያ ግዛት ውጥረት ገብተዋል። ይህንን ውጥረት በተመለከተ በአካባቢው የሚገኘው የኢትዮጵያ መከላከያ ሰራዊት ባይዶዋ ከተማን ተቆጣጥሯል። እንዲሁም ደግሞ ለፌዴራል መንግስቱ ላይ ላመፀው ደቡብ ምዕራብ ሶማሊያ ግዛት አስተዳደር ድጋፍ እያደረገ ነው በሚል ሞቃዲሾ ይህንን ወቀሳ አቅርባለች። እንግዲህ ኢትዮጵያ ከሱዳን አንጻርም እየቀረበባት ያለው ወቀሳ ይታወቃል። በትላንትናው ዕለት ጀኔራል አልቡርሃን በኢትዮጵያ ላይ ወቀሳ አቅርበዋል። እንግዲህ ከሶማሊያና ከሱዳን ኢትዮጵያ ወቀሳ እየቀረበባት ነው የሚገኘው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ